የብልጽግና ጀነራሎች ፋኖን ማሸነፍ አይቻልም የሚል የመጨረሻ ድምዳሜ ላይ መድረሳቸው ተሰማ። ይህም ቢሆን ግን አብይ አህመድ ለቀጣይ ወራት ቢያንስ በሚሊሻ ጦርነቱ እንዲቀጥል አዲስ አቅጣጫ ያስቀመጠ ሲሆን እሱም ለማሸነፍ ሳይሆን በተመጣጣኝ አቋም ወደ ድርድር ለመምጣት እየሰራ እንደሚገኝ ተመልክተዋል። ለመሆኑ ብልጽግና የማያሸንፍ ከሆነ ለምን ይዋጋል? ፋኖስ መንግስት ለመሆን ቀሪ ወሳኝ የቤት ስራዎቹ ምንድን ናቸው? በስፋት እናየዋለን። የብልጽግናው አገዛዝ በቅርቡ ታይቶ የማይታወቅ ሹምሽር ሊጀምር እንደሚችል ከፓርቲው የተገኘው ምንጭ አረጋግጧል። ሹምሽሩ ከውጭ ጉዳይ ሚኒስትሩ ጀምሮ እስከ ሽመልስ አብዲሳ ሊደርስ እንደሚችልም ታውቋል። አብዛኛዎቹ ከንቲባዎችም አይቀርላቸውም እየተባለ ነው። ፖለቲካዊ ታዛቢዎች ግን ነገሩ መርከብ እየሰጠመች 5 ደቂቃ ሲቀራት ካፒቴኑን እንደ መቀየር ነው ይሉታል። የዚህንም ዝርዝር መረጃ የምትሰሙት ይሆናል። አፍሪካውያን ሩሲያ በመሄድ እስከ $4000 በሚደርስ ክፍያ ህይወታቸውን እያጡ እንደሚገኙ የቢቢሲ ዘገባ አመልክቷል። ደሞዝን በማሰብ ጦርነቱን የሚቀላቀሉ እነዚህ አፍሪካውያን አብዛኛዎቹ ከኬንያና ጋና የሚሄዱ ሲሆን ኢትዮጵያውያንም አነስተኛ ቢሆኑም አሉበት ተብሏል። በዚህ ስራ ላይ የሚሰማራ ግለሰብ የመሞት እድሉ 70% ሲሆን በጊዜ ቀመር መሰረት ደግሞ ከ3 ወር በላይ ላይቆይ ይችላል። ይህም ቢሆን ግን አፍሪካውያን ተታለውም ሆነ ፈልገው ራሳቸውን ለሞት አሳልፈው መስጠታቸውን ቀጥለዋል። ዝርዝር ያለ ዘገባችን በሰዓቱ ይቀርባል። አሜሪካ ሰው አልባ በሆነ አውሮፕላን ወይንም ድሮን ባህር ላይ ወድቀው የነበሩ 2 የሄሊኮፕተር አብራሪዎችን ህይወት መታደጓ ተሰማ። የኦፕሬሽን በዓለም የነፍስ አድን ታሪክ ውስጥ የመጀመሪያው ነው ተብሏል። ፔንታጎን ሄሊኮፕተሯ ለምን እንደወደቀች ምርመራ መጀመሩን አስታውቋል። አሁን በቀጥታ ወደ ዝርዝሩ አልፈናል። በደብረ ብርሃን ዙሪያ የከተማው ውስጥ መብረቃዊ ጥቃት የሚሊሻ ሻምበል መሪው ከነሙሉ ትጥቁ መማረኩ ተሰማ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ሻለቃ በደብረ ብርሃን ከተማ ዙሪያ በሚገኝ ቀጠና ውስጥ ባከናወነችው እጅግ አስደናቂና የተጠና የከተማ ውስጥ ኦፕሬሽን ያገዛዙን የሚሊሻ ሻምበል መሪ ከነሙሉ ትጥቁ በቁጥጥር ስር ማዋላ ታውቋል። የዙ ህዝብ ግንኙነት መምሪያ ዛሬ ሰኔ 2 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ መሰረት ይህ ልዩ ወታደራዊ እርምጃ የተፈጸመው ያለምንም የተኩስ ልውውጥና የህይወት መጥፋት በከፍተኛ ብልሃትና ስኬት ነው ብሎታል። የነጎድጓድ ክፍለ ጦር 2ኛ ሻለቃ ትላንት ሰኔ 1 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ገደማ ላይ በደብረ ብርሃን ከተማ ዙሪያ በሚገኘው በሲያ ደብርና ዋዩ ወረዳ ልዩ ስሙ አንጨቆረር ከተማ ድረስ ዘልቃ በመግባት መብረቃዊ ኦፕሬሽን ፈጽማለች ብሏል። በዚህም የአገዛዙን ወንበር አስጠባቂ የሚሊሻ ሻምበል መሪ የሆነው መካሻ ግደው በጋሻው የተባለው ግለሰብ ከነሙሉ ወታደራዊ ትጥቁ በቁጥጥር ስር ውሏል። በማረካቸው የፋኖ አባላት ፊት የቀረቡት አቶ መካሻ ግደው በሰጡት ቃል ፋኖ እንደ መብረቅ ድንገት ከፊቴ ሲበራብኝ የእምነታቸውና የታማኝነታቸው ልክ ገብቶኛል ካሉ በኋላ በአገዛዙ የተታለሉ መላው የአድማ ተናና የሚሊሻ አባላት የብልጽግና ስርዓት እንደማያዋጣ ተረድተው በአስቸኳይ ወደ ህዝባቸው የፋኖ ኃይልን እንዲቀላቀሉ ጥሪ አቅርበዋል። የነጎድጓድ ክፍለ ጦር የፋኖ አባላት በበኩላቸው ካገዛዙ ጎን የተሰለፉ የጸጥታ ኃይሎች ሁሉ ከዚህ ተጨባጭ እውነታ ተምረው መሳሪያቸውን ለህዝባቸው ነጻነት እንዲያውሉ መልእክታቸውን አስተላልፈዋል ተብሏል። በሰላም ወደ ሰላማዊ ህይወት እንዲመለስ አማራጭ በተሰጠው አማራጭ እንዲጠቀም የተደረገውን ውሳኔ ቀልብሰው ብዙ ሰው አስቆርፈው በቀንና ሌሊት በሚዲያ ተረባርበውበት መንግስት ላይ መተኮስ የጀመሩ ፋኖች እንዲፈጠሩ አድርጓል። 3 ዓመት የተሻገረው የአማራ ክልል የእርስ በርስ ጦርነት የአብይ አህመድን አገዛዝ በመገዝገዝ ህዝባዊ ተቀባይነቱንም በመሸርሸር ለዚህ እንደበቃ ይነገራል። በአሁኑ ጊዜ የአገዛዙ ጀነራሎች ማሸነፍ እንደማይቻል በአግባቡ የተረዱት ሲሆን ከአብይ አህመድ ሰራዊት ይልቅ በክልሉ በሚታዘዘው የሚሊሻ ኃይል ለመፋለም እቅድ እንዳላቸው በመነገር ላይ ነው። ለተስፋ መቁረጡ ዋነኛ መነሻ የሆነው 2 ሳምንት የተባለው ጦርነት 3 ዓመታት መሻገሩና አሁንም ነገሩ ከቁጥጥር ውጪ
ከመሆኑ ነው ይባላል። ይህን የተረዱት ያገዛዙ ከፍተኛ ወታደራዊ አዛዦች ስጋታቸውን ለአብይ አህመድ ያቀረቡ ሲሆን ጦርነቱ በቀላሉ እንደማያልቅ እንደተረዱትም ከቦታው የተገኘው መረጃ አረጋግጠዋል። ይህም ቢሆን ግን የአብይ አህመድ አገዛዝ ጫና በማድረግ ጦርነቱ ቀጣዩ የብልጽግና መንግስት እስኪመሰረት ድረስ በሚሊሻም ቢሆን እልቂቱ እንዲቀጥል ማዘዙን ተጨማሪ የመረጃ ምንጮች በመግለጽ ላይ ናቸው። እነ ተመስገን ጥሩነህ ደግሞ ዛሬ ጠዋት ወልዲያ ለአጭር ሰዓት በመቆየት ሺህ ጠላት ቢሰበሰብ አንሸነፍም ሲል ለደጋፊው ተናግሯል። አልበላሽምን ምን አመጣው እንዲሉ ካልተሸነፍክ ለምን አንሸነፍም የሚል ዛቻ ታሰማለህ የሚለው ቀልድ አዘል ጥያቄ ቢቀርብለት መልሱን የሚያውቀው ራሱ ተመስገን ጥሩነህ ብቻ ይሆናል። ደሞስ ጠላቶቻችን ሺህ ሆኑ ብሎ በአደባባይ መመስከር የስርዓቱን መበስበስና ደካማነት አያሳይም ወይ የሚለው ጥያቄ ይከተላል። ተመስገን ጥሩነህን ለጊዜው እናቆየውና ወደ አለቃው አብይ አህመድ ስንመለስ አብይ አህመድ የማያሸንፈውን ጦርነት ለምን ይቀጥላል ለሚሉ በርካታ ጥያቄዎች የዘርፉ ሳይንሳዊ ተንታኞች የሚሰጡትን ምላሽ እናገኛለን። ተመራማሪዎቹ እንደሚሉት በሽምቅ የተደራጀ ኃይልን የሚገጥም መንግስት ዓላማውን በፍጥነት ካላሳካ እንደተሸነፈ ይቆጠራል። አሁንም ቢሆን አብይ አህመድ የያዘው ዘመቻ ለማሸነፍ ሳይሆን ነገ ድርድር ከመጣ በተሻለ ቁመና ላይ ለመገኘት ብቻ ነው ይሉታል። አብይ አህመድ ከኤሜሬት ድሮን ተውሶ በገዛ ህዝቡ ላይ ድብደባውን መቀጠሉም የነገ ፖለቲካዊ ካፒታሉን ቆርጥሞ እንደበላ እንደሚቆጠርም ያብራራሉ። በሌላ በኩል ፋኖ ያለማንም አጋዥ በራሱ አቅም ብቻ አገዛዙን መጋፈጡ ነገ የሚገነባለት ፖለቲካዊ ካፒታልና ህዝባዊ ተቀባይነት በቀላሉ ሊታይ እንደማይችልም በመግለጽ ላይ ናቸው። ይህ የፋኖ ህዝባዊ ተቀባይነት ካሁኑ ከፍተኛ ደረጃ ላይ በመድረሱ አብይ አህመድ ከኤሜሬት በሚያመጣው ድሮን የሚፈጽመው ድብደባ የአማራ ህዝብ ልጆቻችን ተገደሉ የሚል ቁጣ እንዲያነሳ ከመጋበዝ ውጪ የረዥም ጊዜ ጥቅም የለውም በማለት ያጣጥሉታል። በሌላ በኩል የፋኖ ኃይሎች ከፍተኛ ተጽዕኖ ፈጥረው መንግስት ለመሆን ትልቅ ከተሞችን መቆጣጠርና ገቢ በበቂ ሁኔታ መሰብሰብ እንደሚጠበቅባቸውም ምልከታቸውን ይቀጥላሉ። ማንስፊልድ እና ስናይደር በግልጽ እንዳስቀመጡት ገቢ በበቂ ሁኔታ መሰብሰብ ካልቻልክ መንግስት መሆን አትችልምና። በዚህ በኩል አብይ አህመድ የከፈተው ጦርነት ከተራዘመ፣ በሌላ በኩል ፋኖ የተጠቀሱትን ቀጣይ የቤት ስራዎች በአግባቡ ከተወጣ ብልጽግና አማራ ክልል ውስጥ ያለው ህልውና ያበቃለታል ባይ ናቸው። አሁን ባለው ተጨባጭ ሁኔታ መሰረት ደግሞ አብይ አህመድ የአማራ ህዝብን የመግዛት ህልሙ ከናካቴው አብቅቶለታል። የብልጽግናው አገዛዝ በቅርቡ ሹምሽር እንደሚጀምር ከራሱ የፓርቲው ምንጮች የተገኘው መረጃ በመግለጽ ላይ ነው። አብይ አህመድ ታይቶ አይታወቅም የተባለውን ሹምሽር በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጀምሮት በሽመልስ አብዲሳ ሊደመድመው እንደሚችልም ጭምር ከቦታው የወጣው መረጃ ከወዲሁ በመግለጽ ላይ ነው። ሌሎች ከንቲባዎችም የሚፈወዙ ሲሆን ይበቃቸዋል የሚባሉም ይኖራሉ። ዋናው ቁም ነገር ግን ለወደፊት የሚጠበቀው የአብይ አህመድ ሹምሽር ጉልቻ ቢቀያየር አይነት መሆኑ ነው ይባላል። ነገሩ የሚሆነው መርከብ እየሰመጠች 5 ደቂቃ ሲቀራት መርከበኛውን እንደ መቀየር ነው በማለት በአብይ አህመድ እቅድ ላይ ፖለቲካዊ ታዛቢዎች ይሳለቁበታል። ይህም ቢሆን ግን አምባገነን መሪዎች በመጨረሻው ሰዓት ሚኒስትሮችን ለመቀያየር ወይንም ለማባረር ከሞከሩ የሚያገኙት ጊዜያዊ ጥቅም ይኖራል ባይ ናቸው። እሱም የችግሩ ምንጭ እነሱ እንጂ እኔ አይደለሁም የሚል ጊዜያዊ ማስተንፈሻ ያገኛል። በዚህ አጋጣሚም አዳዲስ ሰው አመጣው፣ አዳዲስ ፖሊሲም ተቀረጸ በማለት ይደሰኩራል። ከ3 ወር በኋላ ግን ህዝቡ ተመልሶ ይሰላቻል ይሉታል። የመጨረሻው ጥቅም ደግሞ ፓርቲ ውስጥ የሚያስቸግር ሰው ካለ አንተም የነገ ዕጣ ፋንታ ይሄ ነው የሚል መልእክት በማስተላለፍ ክፉ የሚያስብ ካለ ያስጠነቅቅበታል። ሁሉም ፖለቲካዊ ታዛቢዎች የሚስማሙት ግን ሚኒስትር የአገር ችግር ሆኖ አያውቅም፣ ቢሆንም መጠኑ አነስተኛ ነው፣ ዋናው ችግር ስርዓቱ ነው ይሉታል። በኢትዮጵያም ዘርፈ ብዙና ውስብስብ ቀውሶችን የፈጠረው አብይ አህመድ እንጂ ሚኒስትሮች እንዳልሆኑ ይነገራል። ሚኒስትሮችም ሆኑ የክልል ርዕሳነ መስተዳድሮች አብይ አህመድን ሳያማክሩ የሚፈጽሙት አንዳች ውሳኔ ይኖራል ብሎ የሚያስብ ካለም የተሳሳተ ተደርጎ ይወሰዳል ባይ ናቸው።
የሩማኒያው ቼሴስኮ፣ የሊቢያው ጋዳፊ፣ የቱኒዚያው ቤን አሊ በመጨረሻው ሰዓት ሚኒስትሮችን ቢቀያይሩም ስርዓቱን መታደግ እንዳልቻሉም ታሪክ በማስረጃነት አስቀምጦታል። ስለሆነም የችግሮች ማዕከል የሆነው ብልጽግና ከናካቴው የችግር ምንጭ እንዳይሆን ማድረግ እንዴት ነው የሚቻለው የሚለው አሁንም ቁልፍ የህዝብ ጥያቄ ሆኖ ቀጥሏል። Mami duka kana mami na duka yiwo oru doki da wuce je mutu da akwa እናቴ በኔ አትናደጂ ልሞት ነው የሚለው የመጨረሻው የእናትና የልጅ የስልክ ልውውጥ ነው። ሟች ይህንን መልእክት ካስተላለፈ ከቀናት በኋላ ሞተዋል። ይህ ከሞት ጋር ፍጥጫ ውስጥ የሚገባበት ቦታ ነው። የት ነው ብሎ የሚጠይቅ ካለ መልሱ ሩሲያ የሚል ይሆናል። መረጃዎች እንደሚሉት እስካሁን ድረስ 3000 አፍሪካውያን ሩሲያ ለውትድርና ሄደው በዛው ቀርተዋል። ቢቢሲ ያወጣው መረጃ እንደሚለው ደግሞ ሩሲያ ሄደው በዛው ከቀሩት አፍሪካውያን ውስጥ አብዛኛዎቹ ከኬንያና ከጋና የሄዱ ናቸው። መጠኑ ይነስ እንጂ ኢትዮጵያውያንም የዚህ የሞት ሥራ ሰለባ መሆናቸው ይነገራል። ከ36 የአፍሪካ ሀገራት ተርታ ውስጥም ይገኙበታል ተብሏል። ኢትዮጵያውያን ቁጥራቸው የቀነሰው ግን ችግር ውስጥ ስላልሆኑ ሳይሆን የጦርነትን አስከፊነት እዛው ቤታቸው ስለሚያውቁት ወደ ሩሲያ ለመሄድ ፍላጎት ስለሌላቸው ነው። የሆነው ሆኖ ሌሎች አፍሪካውያን በዚህ መልኩ ወደ ሩሲያ በመሄድ የሞት ዓለምን በቀላሉ መቀላቀላቸውን ቀጥለዋል ይባላል። ለዚህም ምክንያት አላቸው የሚለው ዘገባው ሩሲያ ለውትድርና ለሚሄድ ሰው ከ2000 እስከ 4000 ዶላር ትከፍላለች ተብሏል። በህይወት አይተርፍም እንጂ በህይወት ከተረፈ የአገሪቱ ፓስፖርት ባለቤትም እንደሚሆን ይነገራል። ያም ሆኖ ዋናው ጥያቄ በህይወት ይቆያሉ የሚለው ነው። መረጃዎች እንደሚሉት የሩሲያ ጦርነትን የሚቀላቀል አፍሪካዊ በህይወት የመቆየት እድሉ ከ30 በመቶ ያነሰ ነው። በጊዜ ከተቀየረ ደግሞ በአማካኝ ከ3 ወር በላይ የመቆየት እድል አይኖረውም። በህይወት ቢተርፍ ደግሞ የአእምሮ በሽተኛ የመሆን እድሉም ሰፊ ነው ይባላል። $100. So then someone is offering me about $15,000 every month. They will pay me about $2,000, something like that. When I arrive in Rostov, then I saw myself. ይህ ከሴራሊዮን የሄደው ወታደር ደግሞ እድለኛ ሆኖ በህይወት የተመለሰ ነው። እሱ እንደሚለው $100 የነበረው ገቢ በዚህ የሞት ስራ ምክንያት ወደ $15,000 እንደተቀየረለትና ሰኞ $2,000 እንደሚከፍሉት ይገልጻል። ይህም ቢሆን ግን እድለኛ ሆኖ ተመልሷል። ከሞት ባሻገር በዩክሬን ካምፖች ውስጥ በርካታ አፍሪካውያን ተማርከው እንደሚገኙም የዩክሬን መንግስት በተከታታይ አስታውቋል። የሩሲያ መንግስት በበኩሉ ድርጊቱ ውስጥ እጅ የለበትም በማለት አስተባብሏል። እጁ ከሌለበት ታዲያ አፍሪካውያንን ወደ ሞት አድራሻ ማን ነው የሚወስዳቸው የሚለው ጥያቄ በመነሳት ላይ ነው። ለዚህ የሞት ድግስ መጀመሪያ ተጠያቂ የሚሆኑት አሳሳች የጉዞ ወኪሎች ሲሆኑ በመጀመሪያ መደበኛ ስራ አለ በሚል ወጣቶችን ወደ ሩሲያ ይወስዳሉ ተብሏል። ከዛ በኋላ ሐሳባቸውን ቀይረው ወደ ሞት ስራ የሚያስገባውን ውል እንዲፈርሙ ያስገድዷቸዋል። የአሜሪካ የጦር ኃይሎች ማዕከላዊ እዝ በሆርሙዝ ባህረ ሰላጤ አቅራቢያ አፓቺ የተሰኘች ወታደራዊ ሄሊኮፕተር ባህር ውስጥ በመከስከሷ ምክንያት የምርመራ ስራ መጀመሩን አስታውቋል። አደጋው የደረሰው ሄሊኮፕተሯ በኦማን የባህር ዳርቻ ላይ መደበኛ የጥበቃ ስራውን እያከናወነች በነበረበት ወቅት ነው ተብሏል። አደጋው ከደረሰ ከ2 ሰዓታት በኋላ ሁለቱ አብራሪዎች በባህር ላይ በሚንቀሳቀስ ሰው አልባ መርከብ ድሮን አማካኝነት ከሞት ሊተርፉ ችለዋል። ወታደራዊ ባለስልጣናት ለሲቢኤስ ዜና አውታር እንደገለጹት የአሜሪካ ጦር ሰዎችን ከባህር ላይ አደጋ ለማዳን ድሮን ሲጠቀም ይህ በታሪክ የመጀመሪያው ነው። ፕሬዚደንት ዶናልድ ትራምፕ በሰጡት መግለጫ አብራሪዎቹ በጥሩ ሁኔታ ላይ እንደሚገኙና የተጎዳ ሰው አለመኖሩን አረጋግጠዋል። ማዕከላዊ እዙ በበኩሉ አብራሪዎቹ ጤናማ መሆናቸውን ገልጾ ለአደጋው መንስኤ የሆነው ጉዳይ እየተመረመረ እንደሚገኝ ጨምሮ ገልጿል። ይህ ክስተት የተፈጠረው በእስራኤልና በኢራን መካከል በተፈጠረው ግጭት ምክንያት ቀጠናው በከፍተኛ ውጥረት ውስጥ ባለበትና የሁለቱ ሀገራት የተኩስ አቁም ስምምነት በቀላሉ ሊፈርስ በሚችልበት አሳሳቢ ወቅት ነው ተብሏል።